ነቀሙ ሚንሁም ኢላ ዩእሚኑ ቢላሂ አልዓዚዝ አልሐሚድ። ሙእሚኖች ብዙ ጊዜ ሱብሃንአላህ ያላበሳቸው ነው አሳር መከራ የሚበሉት። ሰው አጥፍቶ ወንጀል ሰርቶ በወንጀሉ ቢቀጣ ያለኮ ነው፣ ስራው ነው፣ ምንም የሚያስገርም ነገር አይደለም። ግን ያላበሳው ሲሆን በተቃራኒው ደግሞ የሚያስመሰግን መልካም ስራ ስለሰራ አሳር መከራ የሚመጣበት ከሆነ ምን ያህል አሳዛኝ ነው። አላህንስ ምን ያህል ነው የሚያስቆጣው። እንግዲህ አላህን አውቀው ጌታቸውን ፈርተው የሱን ጥሪ ተቀብለው ሐቅን እንከተል ያሉ ሰዎች እንደ ወንጀለኛ እንዳውሬ በእምነተ ቢሶች ሲጨፈጨፉ ምን ያህል ግፍ ነው ያለው። ይሄ ነገር እንግዲህ ተጥንት ጀምሮ እስካሁን እየቀጠለ የመጣ ነገር ነው። መልኩን እየቀያየረ ደንበኞቹ ቢለዋወጡም ተግባሩ አሁንም አለ በምድር ዙሪያ ማለት ነው። እና አሸናፊና ምስጉን በሆነው ጌታቸው ማመናቸው እንጂ ሌላ አበሳ የለባቸውም። ይሄ ወንጀል ከሆነ እስቲ እያንዳንድ አቅል ያለህ ሰው ፍረድ ማለቱ ነው አላህ Subhanahu Wa Ta'ala። አሁን በአላህ አልዓዚዝ አልሐሚድ ማመን ወንጀል ነው። ማን ይሙት ይሄ ሰውን እንኳን ከነ ህይወቱ እሳት መጨመር ቀርቶ ልሰድበው ልገለምጠው ሲገባል። አንተ ለራስህ ማመን ከፈለክ መን ካልፈለክ ተው። ግን ሌላ ሰው ለምን አመንክ ለምን የአላህን ፍቃድ ተቀበልክና ሐቅ ተከተልክ ተብሎ እንዲህ አይነት ግፍ ሊፈጸምበት ይገባልን? ይሄ ወንጀል ነው ይገባቸዋል ይሄን ታደረጉማ የሚል ሰው ካለ አእምሮ ያለው እስቲ ይፍረደኝ ማለቱ ነው አላህ Subhanahu Wa Ta'ala። الذي له ملك السماوات والارض። እነዚህ የሚስኪን የሆኑ አማኞች ያመኑበት አልዓዚዝ አልሐሚድ የተባለው ጌታ እሱ ማን ነው ታላችሁ? እሱ የሰማያትና የምድር ስልጣን በእጁ የሆነለት ጌታ ነው። እና እንግዲህ ዓለምን ከፈለገ በደቂቃ በሰኮንድ የፈለገውን ሊያደርግ የሚችለው ኃያሉ ጌታቸውን አውቀው የሱን ጥሪ ተቀብለው እምነት ስለመሰረቱ ለምን እናደረጋችሁ ተብለው ነው ከነ ህይወታቸው የሚጠበሱት ይላል አላህ Subhanahu Wa Ta'ala። ሰማያትና ምድርን የፈጠረው ኃያል ጌታን ፍቃድ እንግዲህ መቀበል እንደ ወንጀል ከተደረገ ማን ነበረ የሰው ልጅ ሊቀበል የሚጠበቀው ማለት ነው። والله على كل شيء شهيد። አላህ Subhanahu Wa Ta'ala በሁሉ ነገር ላይ ቅርብ መስካሪ ታዛቢ ነው። እንግዲህ እነሱ በራሳቸው አመለካከት እንደ ወንጀለኛ አርገው ቢጨፈጭፏቸውም ቢያቃጥሏቸውም እኔ ደግሞ ይሄንን እንግዲህ ግፍና ደባ በቅርብ እየተከታተልኩና እየታዘብኩት ነው ያለሁት። ዱንያ ለፈተና ነው የተፈጠረችው፣ ማንም ሰው ይፈተናል። ግን ዛሬ ጥጋበኞች ማንም የለብን ብለው የፈለጉትን ቢጨፈጭፉ ደካሞችና ጎስቋሎች ደግሞ በሌሎች ቢገፉና ቢጨፈጨፉ ቀጠሮ ይጀላቸዋለሁ ለሁሉም። እና እኔ የቅርብ ታዛቢ ነኝ ይላል አላህ Subhanahu Wa Ta'ala። አላ ኩሊ ሸይን ሸሂድ። በሁሉም ነገር ላይ ቅርብ ሩቅ ትንሽ ትልቅ ጨለማ ብርሃን ሳይባል በዚህ ዓለም ላይ የምትከናወነውን ሁሉ ረጅም ባጭር በቅርብ እከታተላለሁ ተዘባለሁኝ ይላል። ኢነ الذين فتنوا المؤمنين والمؤمنات። በመሆኑም እነዚያ የወንድ አማኞችንና የሴት አማኞችን ለምን በጌታቸው በአልዓዚዙል ሐሚድ አመናችሁ ተብለው ሰቃይ መከራ የሚያበሉ የሚፈትኑ የሆኑ ሰዎች ثم لم يتوبوا ከዛም ይሄንን አስከፊ ግፍና በደል ከፈጸሙ በኋላ እስከ መጨረሻው በጥፋታቸው ሳያፍሩና ሳይጸጸቱ በዛው ከቀጠሉ እስተልፈታቸው ድረስ فلهم عذاب جهنم። ለእንዲህ አይነቶቹ ግፈኞች የጀሃነም እሳት ተመድባላቸዋለች። ወለሁም عذاب الحريق። ለነሱም እጅግ አቃጣይ የሆነ ቅጣት ይገባቸዋል ይላል አላህ Subhanahu Wa Ta'ala። እና የአላህ ፈድል ሕልም ትግስት ስፋት ምን ያህል እንደሆነ ያሳያል ማለት ነው። ስለ አንድ ታላቅ ዓሊም ምን አሉ? እነ الذين فتنوا المؤمنين والمؤمنات። እነዚህ የወንድና የሴት አማኞችን ለምን በጌታቸው አመናችሁ ብለው መከራ የሚያበሉ ችግር የሚያፈጥሩ ሰዎች ይሄንን ግፋቸውን ፈጽመው ሲያበቃ ثم لم يتوبوا ተመልከት እኮ ሊምራቸው እኮ ነው። ثم لم يتوبوا ሸርጥ አመጣ። ይሄንን አድርገው ተውባ ሳያደርጉ ከቀረ ይላል ተተውበቱሳ ያ ሁሉ ሙእሚን ተጨፍጭፎም ሊምራቸው ነው ማለት ነው። ሱብሃንአላህ የአላህ ሕልም ስፋቱ። ምክንያቱም ይሄ የትግል አውድማ ናት ዱንያችን። አንተም ለዱንያ ለዲንህ ስትል ለአምነትህ ስትል መስዋዕት ክፈል።
ተገደልክ አይደል ተጨፈጨፍክ ተጠበስክ ጥላትህም ደግሞ በጊዜው ሐቁን የጋር ነው ብሎ ነበር ያን ሁሉ የጨፈጨፈው ከነ ህይወት ሩስቶ ያደረገ አመነ ይሽ ምን ሆነ ታመነ አሁን ሐቁን አወቀ አቋሙን ቀየረ ተናንተና እውነት ነው ብሎ ያመነበትን ነገር ሊያስከብር ነበር ምስኪኖችን የጨፈጨፈው አሁን ግን ስተቱን አወቀና ተውባ አደረኩኝ ይቅር በለይ ጌታዬ አለ ይሄ ጊዜ እቀበለዋለሁኝ ነው የሚለው ሱብሃንአላህ እቀበለዋለሁ ማለት የነዛን ምስኪኖቹን ደመከልብ አድርጌ ተዋዋለሁ ማለት አይደለም እነሱ ለዓላማቸው ተሰውተዋል ዋጋቸውን እሰጣቸዋለሁኝ እሱም ደግሞ ተሳስቶ ነበር ተተመለሰ እሱ መቅጣት ማንን ይጠቅማል እሺ እሱንም እቀበለዋለሁኝ ይላል አላህ አርሐሙ ረሂሚን የሆነ ጌታ በዛው ተቀጠለ ግን ثم لم يتوبوا ሳይመለሱ ከቀሩ የዛ ጊዜ እንፋረደዋለን ይላል በመሆኑም فله عذاب جهنم ለእንዲህ አይነቶቹ ግፈኞች የነሱ የደቂቃዎች ወይም የቀናት እሳት ሳይሆን አበደል አሚዲን መላይነ ሲኒን የሚቀጥለው ሲኦል ለነሱ ተመድቦላቸዋል በጣም አስከፊ የሆነ ቃጠሎም ለነሱ ተመድቦላቸዋል ሲል ያስጠነቅቃል ማለት ነው ስለዚህ እንግዲህ ሰው በእምነቱ ችግር የሚደርስበት መሆኑን ከታሪክ ተጥንት ጀምሮ ያለ መሆኑን እንደገና ሰው ያደርገዋል ተብሎ የማይጠበቅና ለሰሚና ለተመልካች የሚሰቀጥጥ የሆኑ ግፎች በምድር ዙሪያ ሲፈጸሙ እንደቆዩ ነው የሚያሳይህ ማለት ነው ራስክን እንድታዘጋጅ አማኝም አማኝ ስለሆነ ብቻ ምንም ነገር አይደርስብኝም ብሎ መዝናናት የለብህም እዚህ ድረስ ጥላት ሊመጣ ይችላል ማለት ነው ሌላው ከሃዲም ደግሞ የፈለገውን ያህል ጣራ ቢነካ ትልቅ ነኝ ቢልም አላህ የሰራውን ይሰራል በቅርብ ይታዘበዋል ይከታተለዋል በመጨረሻ ቀጠሮ ሲደርስ እሱንም ይዘዋል ይፋረደዋል እያለ ነው አላህ Subhanahu Wa Ta'ala ስለዚህ እነዚህ ሰዎች ይህ አይነት እንግዲህ በጣም አስገራሚ የሆነ ታሪክ ሊሰሩ የቻሉት በአማኞችም ሆነ በካሃዲዎቹ በኩል እነማን ናቸው የት ነበሩ የሚለውን ሲመለከት በብዙ አገርና በብዙ በተለያዩ ዘመናት የተደጋገመ ወንጀል ነው ይላል ማለት ነው ታሪክ ይሄ ነገር ሲተነትነው እና አላህ በጥቅሉ መልእክቱን ብቻ ነው የጠቆመው እንጂ በዝርዝር እነማን እንደሰሩት ስም ጠርቶ ነገሌ ናቸው አላለም ማለት ነው ይሄን ያደረገው ሁሉንም እንዲያካትት ነው ለልአሰፊ ሸዲድ ይሄ ግፍ በብዙ አገሮች በብዙ አምባገነኖች በብዙ ዘመናት ተደጋግሞ የተፈጸመ ግፍ ነው እንዳንዴ አድርጎ ጠቅሎ ያስቀመጠው ማለት ነው እና የታሪክ ጸሐፊዎች አንደኛ በጀዚረቱል አረብ በጂዛን አካባቢ የሚገኙ ህዝቦች ላይ ነው ይሄ ነገር በስፋት የተፈጸመው በአንድ ወቅት ማለት ነው የኛ ነብይ ከመምጣታቸው በፊት የመን ውስጥ ማለት ነው ዛሬ ምናልባት ክልሏ ወደ ሳዑዲያ ሳትገባ አትቀርም አንዱ ይሄ ነው ሌላው በምስራቅ አውሮፓ ተደግሟል ይሄ ነገር ማለት ነው ሌላው በሐበሻ ሀገር ተደግሟል ይላል ይሄ ነገር እና እነዛን ሁሉ በሙሉ ተመሳሳይ ስለሆኑ በአንድ ነው ጠቅሎ ያመጣቸው ማለት ነው ባለቤቶቻቸው ግዚያቸው ቢለዋወጡም ተግባሩ አንድ ነው ለምንድነው የተጨፈጨፉት ምን አድርገው ነው የሚለው በሃይማኖታቸው ሳቢያ አምባገነኖች ተነስተው ጨፈጨፏቸው የሚለው መልእክት ስለሚያገናኛቸው ሁሉንም ጠቅሎ ነው ያካተተው ይላል እና በሙስነድ አህመድ እና في صحيح ሙስሊም ሰፋ አድርጎ አንደኛውን ታሪክ ከሁላቸውም በጣም ታዋቂ የሆነውን ጠቅለል አድርጎ አስቀምጦታል ማለት ነው እና እሱም እንዲናል በዚህ በጀዚረቱል አረብ በደቡብ ክፍል ጂዛን በሚባለው አካባቢ ላይ የኛ ነብይ ከመምጣታቸው በፊት ኢሳ ታረጉ በኋላ በነበረው ክፍለ ጊዜ የመጨረሻውና አስከፊው የተከሰተው እዛ ቦታ ላይ ነው ይላል ማለት ነው እና በዛ አካባቢ ቀደም ሲል ይሁዶች ነበሩ የመን አካባቢ እና ይሁዶች በበላይነት ያው መንግስት መስርተው ለብዙ ዘመናት ቆይተዋል ኋላ የኢሳ የእምነት ሲመጣ የኢሳ ተከታይ ነን የሚሉት ያቆጠቆጡና የተወሰኑ ሰዎችን ያፈሩ ሲመጡ እነዛ ይሁዶች ተነሱና አዲስ ሃይማኖት አመጡ እነዛ ሀገር አጥፊ ናቸው ብለው ዘመቻ ከፈቱባቸው ማለት ነው እና በጊዜው የነበረው ባለስልጣን ዙንዋስ ይባል ነበር ዙንዋስ
የሰውዬ በጣም ተስብእና የራቀ ጨካኝ የመጨረሻ ጨፍጫፊ ነበረ ማለት ነው። እነዚህ አይነት ሰዎች ብዙ ጊዜ በርህራሄ የላቸውም። ሁል ጊዜ የራሳቸውን ጥቅም ማስከበር የራሳቸውን ስልጣን ማደንደን ነው እንጂ የሰው ልጅ ተፈጨ ታረደ ተቀቀለ ጉዳያቸው አይደለም። በዚህ አይነት ሁኔታ የነበረው ሰውዬ ይሁዲ ነው። እንግዲህ በመሰረቱ በይሁዲ እምነት አምናለሁኝ ይላል። ግን ለምን እንደገና በኢሳ የሚያምኑ ሰዎች መጡ ብሎ ይሄን አይነት አስከፊ ዘመቻ ሊከፍትባቸው ነው ማለት ነው። እና ብዙ ጊዜ አምባገነኖች ደግሞ እንደምታወቀው የራሳቸው ክፋትና ጭካኔ ሳይበቃ ሁል ጊዜ አጃቢና አጨብጫቢ ሸያጢኖች ደግሞ የብስ እንዲያባብሷቸዋል ያወባሯቸዋል። እና ሙናፊቆች ናቸው አምባገነኖችን ብዙ ጊዜ ለብዙ ወንጀል እንዲገቡና እንዲደፋፈሩ የሚያደርጓቸው። ወደድ ባይ እንወር ባይ አሽሟጣጭ ነው። በዛም በፍቁድ ዘማኒ ወመካን ካፊር በካፊርነቱ በቀጥታ ዘሎ በሙስሊሞች ላይ ብዙ ችግር አያደርስም። ግን ካንተ በኩል አማይነኝ የሚል እንወር ባይ ያለ እንደሆነ የዛ ጊዜ ነው ችግሩ እንትን የሚለው። አንተ ዘንድ መጥቶ እንደ ወገን ይቀርባል፣ ምስጥርህን ይጠባል። እንደገና እሱ ዘንድ ሂዶ ደግሞ እንደዚህ ያረጋሉ ነገሌ እንደዚህ ነው እያለ ተበትባል፣ ደሙን ያፈላዋል። ያ ሰው እንግዲህ ስልጣን ስላለው ለራሱ ለጥቅሙ ሲል ሳይቀይ መልክ ደም በሚል አላስፈላጊ እርምጃ የሚወሰደው በሙናፊቆች እየተገፋ ነው ማለት ነው። እና ይህ ሰውዬ አንድ ሳህር ነበረው። እንግዲህ ዓሊም ነው ማለት ነው። የሳህር እውቀት ያለው ሰው ነው። ግን ለንጉሱ በጣም ታማኝ ነው። ለዚህ አምባገነን ጨፍጫፊ ንጉስ ማለት ነው። እና እሱ ያው ኑሮውን አደላሎለታል፣ ሁሉን ነገር ያደርግለታል። እሱ ደግሞ በታማኝነት አንደኛ የራሱን ህዝብ ይሄ መለኮታዊ ነው ተጌታ የተሰጠው ስልጣን ነው፣ እሱ ከሌለ እሱ ከጠፋ ይህች አገር ይሄ ህዝብ አይኖርም እያለ ይሰብክለታል በሰላ እንደበቱ ማለት ነው። የፈለገውን ነገር ጀራኢም ቢያውጅ ንጉስ ያለው አይታጠፍም፣ እሺ ማለት አለባችሁ እያለ ህዝቡን ያግባባለታል። የፈለገውን ደግሞ መብት ቢነፍግ አይ ንጉሱ ታሉ ጌታ አዟቸው ነው ይልሃል ማለት ነው። በንጉስ ላይ ንጉስ አይከሰስ ሰማይ አይታረስ እያለ ያስተባብርልሃል ማለት ነው። አምባገነኖችን እንዲባልጉ የሚያደርጉት የዛ አይነት ኖርባዎች ናቸው ሁሉ ጊዜ ማለት ነው። ስለዚህ የሳሂር ሰውዬ የንጉሱ በጣም የቅርብ አማካሪና አገልጋይ ታማኝ ነበረ። እድሜ ልኩን በዚህ እንግዲህ በርኩስ ባህሪው የዚህ የንጉስ አገልጋይ ሆኖ ሲያገለግለው ኖረ ማለት ነው። በህይወቱ ሲያገለግል መኖር ሳይበቃው ከሞተ በኋላ እኔ ከሞትኩኝ ይሄን ንጉስ እንደኔ አድርጎ ማን ነው የሚያገለግለውና የሚደግፈው ብሎ በማሰብ ከታማኝነቱ ብዛት የተነሳ ባዕደል መውት ይሄን ሽሪር የሆነ ተንኮለኛ ስራውን የሚቀጥልለት ሰው ንጉሱን ሄዶ ጠየቀ። አንተ ንጉስ ሆይ እኔ እንደምታውቀው እድሜ ልኬን ለአንተ ታማኝ አገልጋይ ሆኜ ኑር ያለሁኝ፣ አሁን እድሜ የገፋ ሸመገልኩኝ፣ ያው ሞቴ እየቀረበ ነው። ሱብሃንአላህ ተልቡ ነው በቃ እንትን የሚለው። ስለዚህ አሁን እኔ ከሞትኩኝ ይሄ የኔን ስራ እኔን ተክቶ የሚሰራ ሰው አላፈራንም እስካሁን። ስለዚህ ቶሎ በልና በጣም አእምሮ ክፍት የሆነ ፈጣን ልጅ መርጠህ በመመለካ ውስጥ መድብልኝ። ይሄንን ሌት ተቀን እንደምንም ብዬ ራሴን ተሻምቼ እውቀቴን ወደሱ አዛውርልሃለሁኝ። እኔ ከሞትኩ በኋላ እኔን ተክቶ የህዝብህን የሚመራና የሚያስተባብር ላንተ ምንም ተቃዋሚ እንዳይመጣ የሚያመቻችልህ ጥሩ ተማሪ ማፍራት አለብን ብሎ ሐሳብ አቀረበ። ንጉሱም በደስታ ተቀበለው። እና ምን አይነት ሰው ነው በህይወቱ ያገለገለኝ አንሶ ደግሞ አሁን ለኔ ለመመለካ ያስቦ እንደዚህ ይላል አለና ወዳው ባስቸኳይ በመመለካ ውስጥ ያሉትን ጎበዝ ተማሪዎች መስፈርት አወጣና አወዳድራችሁ አንደኛ ቁጥር የሚሆን በጣም ፈጣን ልጅ አምጡልኝ ብሎ አዘዘ ለካድሬዎቹ። ወዳውኑ ያ ልጅ ተፈልጎ ከየቦታው ተወዳድሮ አንደኛ የተባለ ንቁና ፈጣን ልጅ መጣ ማለት ነው። ያን ልጅ ወስዶ ያው ለሳሂሩ አስረከበ። ሳሂሩ ሌት ተቀን ያስተምረዋል እድሜ እንዳይቀድመው ማለት ነው። ተንኮል የተባለን ሁሉ ንጉስን እንዴት ማርነቅ እንዳለበት፣ እንዴት ማመጎስ እንዳለበት፣ በዘንዳ ተወዳጅ እንዲሆን ቢያንስ እንዲፈራ ንጉስ ተተደፈረ ሀገር ይፈርሳል እያለ እንዲያስፈራራ ለማድረግ ማለት ነው።
በተቃራኒው ደግሞ ያው ህዝቡን ለማደንዘዝ ማለት ነው እንዳይነቃ ተቃውሞ እንዳያነሳ ያው ንጉስ ተቃወመ ፈጣሪን እንደተቃወመ ይቆጠራል ትቀሰፋለህ እያለ ማለት ነው የዛ አይነት እንግዲህ ስራ እንዲሰራ ያ ልጅ ተዘጋጀ ግን አላህ Subhanahu Wa Ta'ala ባሊጉ አምሪ እሱ ያለው አይቀርምና በተቃራኒው ሊሆን ይሄ ልጅ ማለት ነው እነሱ አዘጋጅተው በጣም አፈጮሌ የሆነ ጥሩ ካድሬ ኮትኩተው አሳድገው ለንጉሱ እስተመጨረሻ ድረስ አገልጋይ ሊሆንና ህዝብን ሊያደነዝዝ ነበር ማለት ነው አሁን ግን የልጅ አእምሮ አለው የተማረ ግደለኝ እንደሚባለው ማመዘን የሚችል ነው ማለት ነው እቃ አይደለም አንዳንድ ሰዎች በተፈጥሯቸው ጥሩ አእምሮ ይኖራቸዋል ግን እቃ ናቸው ሁሉ ጊዜ አሽከርነት እንጂ በራሳቸው አይተማመኑም እኔ ራሴ መሽሩዕ ሊኖርኝ ይገባል ብለው ተዛ ወጣ ብለው ያስቡም ማለት ነው እንዲህ አይነት ሰዎች ናቸው አደገኞች ሁሉ ጊዜ የበታች ናቸው ሁሉ ጊዜ የሌላ ተገዥና ታዛዥ እንጂ የራሳቸው መሽሩዕ የላቸው እንደዚህ ከሆኑ እነዚህ በላ ናቸው አንደኛ ችሎታ አለው በተፈጥሮ ሐቅን ባጢልን ሐቅ መገልባበጥ ይችላል ሰውን ማደንዘዝ ይችላል ማወናበድ ማለት ነው ግን ያንን ዕውቀቱንና ችሎታውን በትክክለኛ መሽሩዕ ላይ አይመሰርተውም ለሌሎች ገረድ ሆኖ ነው የሚሰራው ሁሉ ጊዜ ማለት ነው ጠንቅ ማለት ይሄ አሁን ይሄ ልጅ እንግዲህ ተመረጠ ተመደበ አስተማሪው ዘንዳ ኢምካንያት አስፈላጊው ነገር ሁሉ ተሟላለት አንተ እንግዲህ በየቀኑ እየሄድክ እሱ ዘንዳ ትምህርትህን ቶሎ ተግተህ መስራት አለብህ ተባለ ተስማማ ተረከበው ሰውየው ከዛ በየቀኑ ወደዛ ይመላለሳል ልጁ ግን አልተዋጠለትም ምክንያቱም አቅል አለው ምንድነው የሚፈልጉት እነዚህ ሰዎች የንጉስ ትእዛዝ ነው መቼም እንቢ ማለት አይቻልም ግን ምንድነው የሚፈልገው ከኔ ብሎ ራሱን በሚጠይቅበት ጊዜ ያው መሳሪያ መደረግ ነው ማለት ነው ህዝቡን እያጭበረበረ ወገንን እያደነዘዘ አንድ አምባገነን ማገልገል ብቻ ነው ተልኮ ማለት ነው አልዋጥለት አለ እንዴት እንዲህ ይሆናል የሰው ልጅ በሚሰራው ስራ ንጉስም ቢሆን ህዝብ የሚወደው ከሆነ ይውደደው በአገልግሎቱ መጠን ነው መከበር ያለበት ለምን ውሸት እያቀነቀንኩኝ ሁሉ ጊዜ ሰይጣንን መላእክት ማደርገው አለ ጎበዞ አቅላለውና ማለት ነው እና ለማንኛውም ፈርዶብኛል እንግዲህ እችስ ልሞክረው ብሎ ጀመረ ስራውን ማለት ነው እየተመላለሰ መማር ጀመረ በዛ ሁኔታ ላይ በመመላለስ ላይ ያለ ሰፈሩ አራቅ ተላለች በእግር ነው የሚሄደው ሲሄድ አንዲ ጎስቋላ ሽማግሌ መንገድ ዳር ደሳሳ ጎጆ ውስጥ ሆኖ ያነበንባል የሆነ ድምጽ ያጉረመረመ ይሰማል ጧትም ያየዋል ሲመለስም ያየዋል ወድነህ ሰውዬ ኋላ እንዲጠጋ ብሎ ሲያው የሆነ ዜማ ያነበንባል ዚክር እያደረገ ነው እሱ ብቻ ነው በአገሪቱ ላይ ያለው ሃይማኖታዊ ሌላው አልቆለታል የንጉሱ እንትን አገልጋይ ሆኗል ማለት ነው እሱ ግን ከማህበረሰቡ ወጥቶ መንደርም ከተማም አልኖርም እንዲህ አይነት ህዝብ ጋራ መቅሰፍ ይወርድብኛል ብሎ አላህን የሚፈራ ሰው ነበር አቢር ነው እዛች ደሳሳ ጎጆ ውስጥ ቁጭ ብሎ ብቻ ጌታውን ብቻ ያወድሳል ሞቱን ይጠብቃል ማለት ነው ይሄን ሰውዬ ሲሰማው እየሳበው መጣ አእምሮ አለው ሰውየው እና የሚለው ነገር እርግጥ በግልጽ ባይታወቅም በቃ ልቡ ውስጥ ስሜት አሳደረበት ጠጋ ብሎ በሰማው ቁጥር የበለጠ እንደ ማግኔት እየሳበው መጣ የሱ ዜማ ያኛው እንግዲህ ተንኮለኛው ቀን ሙሉ ሲለፈልፍበት ይውላል የተንኮል እንዴት አርጎ ሰው እንደሚያጣል ምናምን ግን በዚህ ይገባል በዚህ ይወጣል አይዋጥለትም አቅል አለውና ማለት ነው ባጢል ስለሆነ ውሸት ስለሆነ ያሚለው ምንም ችሎታ ቢኖረው አልተዋጠለትም ይሄኛው ግን በተጎላደፈ አንደበቱ ጌታውን ነው የሚያወድሰው ጌታውን ነው እንትን የሚለው ያ ነገር እየሰረጠ መጣ ስሜቱን እየነካው መጣ ማለት ነው ኋላ መጀመሪያ ቆም እያለ ነበር ለደቂቃዎች ሰምቶት አልፎት የሚሄደው ኋላ ደግሞ ጠጋ እያለ ቁጭ ብሎ አንድ አፍታ ማዳመጥ ጀመረ ኋላ በጣም እየቀረበው ሲመጣ ይሄ ለምን አላናግረውም ይሄን ሰው እያለና አባባ ይቅርታ አድርጉልኝና እንደወርሶ የሚሉት ነገር ደስ ይለኛል ስሜቴን ይነካዋል እንዳ ፍቃደኛ ከሆኑ ቢያነጋግሩኝ ብሎ ይጠይቀዋል ያም ሰው ጊዜ ጥሎት ነው እንጂ ያው ዳዒያ ነው ዲኑን ማስተዋወቅ ይፈልጋል ግን ሁሉ ነገር አውሬ ስለሆነበት ተስፋ ቆርጦ ነው ጨካ የገባው ማለት ነው እና እንደዚህ በፍቃዱ መጥቶም የሚጠይቀኝ ካለ ብሎ ለሱ እንግዲህ ስለ ሃይማኖት መንገር ጀመረ ማለት ነው ሲሄድ አንድ ነገር ይነግረዋል ሲመለስ አንድ ነገር ይነግረዋል ግንኙነታቸው እያደገ መጣ ከዛ አንዳንድ እንግዲህ ይሄ ሐቅ ነው ተልብ የወጣ ሐቅ ነው የሚናገረው ይቺ ነገር ትንሽም ብትሆን ሰውየው ጭንቅላት ውስጥ ትገባለች ህይወቱን ትረብሻለች ማለት ትለውጠዋለች አሁን እዛ ሄዶ ይውላል እንደፈረደበት ኋላ ትኩረቱን እየሳበው ሲመጣ
ጊዜውን መስረቅ ጀመረ ማለት ነው። እዛ የሚሄድበት የሚገባበት የሚወጣበት ጊዜ ተሐድዷል። ረስምየን የመንግስት ትእዛዝ ነውና ማለት ነው። አሁን ግን ይሄ ሰውዬ ጋራ ጎራ እያለ እንግዲህ 1 ደቂቃ 2 ደቂቃ ከልቡ ስለገባ እየሳበው ትንሽ ቁጭ እያለ ሲመጣ ያ እንግዲህ ሳሂር ይጠብቀዋል። በተለመደው ሰዓት መምጣቱ ቀረ፣ ያረፈደ መምጣት ጀመረ። እሱ ደግሞ ለምንድነው ያረፈድከው እስካሁን ይልና እንደደረሰ ይደበድበው ጀመር ማለት ነው። እንደገና ቤት ደግሞ ሲመለስም እንደዛው ጎራ ብሎ ትንሽ ማዳመጥ አለበት። ቤት ሲመጣ ደግሞ ቤተሰብ እስካሁን ትምህርት የለም፣ ለምንድነው የት ቆይተህ ነው ዱርዬ መሆነ ነው እያሉ ቤት ደግሞ ሲመጣ ይደበድቡታል። ሁለት ችግር ተፈጠረ ማለት ነው። አሁን ይህን ነገር ቢደበድቡትም ልቡ የገባ ነገር ስለሆነ ሊተው አልቻለም ማለት ነው። ኋላ ችግሩ እየከፋ ሲመጣ ይህንን ባህታዊ አቢዱን ሰውዬ እኔ እርሰውን ማዳመጥ እፈልጋለሁኝ፣ ይህ ሰው ትምህርት አይጠገብም፣ ግን ፈርዶብኝ ነው እንጂ እዛ የሚሄድበት ሰውዬ እንደ ልሰማው አልፈልግም፣ ምሮይስት አይገባም፣ እሱ የሚለው ነገር ተንኮል ብቻ ነው። ስለዚህ ምን ይሻለኛል? ትንሽ ደግሞ አርፍጄ ስሄድ እሱ ለምንድነው ያረፈድከው ብሎ ይቀጠቅጠኛል። ወደ ቤት ስመለስም ደግሞ ማታር ሰውን ትንሽ ሰምቼ ከሄድኩኝ ለምን አመሸህ ተብሎ ቤተሰብም ችግር እየፈጠረብኝ ነው፣ ምን ይሻለኛል ብሎ ሐሳብ ያቀርባል። ያኔ ያው ዒልም አለውና ያ ሰውዬ ዶሩራ ነው ይሄ ነገር። ስለዚህ ሰውዬ ዲኑን ለማወቅ እየፈለገ ነው። እነዚህ ሰዎች ኩፋሮች ናቸው። በሚያውቁት ነገር እንግዲህ ያንን ተንኮል እንዲማርላቸው እንጂ ሐቅ እንዲማር አይፈልጉም። በግልጥ ቢያውቁ ይገሉታል። ስለዚህ ይህንን ነገር ዑዝር ስላለው ፈትዋ ሰጠው ማለት ነው ሸኽየው። ይሄ ባህታዊው እናንተ ሳሂሩ በሚቀጠቅጥ ጊዜ ለምን አረፈድክ ካለህ እኔ እቤት እኮ ሌላ የሚላላክ ሰው ስለሌለ ቤተሰቦቼ የሆነ ነገር ተመህዲ በፊት ይችን ስራ ተመህዲ በፊት እናድርግ እያሉ ይልኩኛል። ያ ነገር ነው ጊዜ እየጎተተብኝ የመጣው ብለህ ንገረው። እነሱ ደግሞ ለምን አመሸህ በሚሉ ጊዜ ያው ሰውየው ትምህርቱን በጣም አስረዘመብኝና ይሄንን ሳጨርስ እንዳትሄድ አለኝ ብለህ ምክንያት ትሰጣለህ አሉ። እንግዲህ አዶሩራት ቢሆን ማዱራት ነው፣ ሌላ እድል የለውም። በዚህ ምክንያት በሁለቱም ምክንያት በመፍጠር እንደተባለውም ጥሩ ተቀባይነት አገኘ ማለት ነው። ይሄም እናት አባቶች እያዘዙኝ ነው ካለ እንግዲህ እንዴት አድርገው ሰው ወልዶ ሲያበቃ አንድ አፍታ እንኳን ማዘዝ የለበትም እንዴ ብሎ ሙሳማህ አደረገ። ወላጆችም ደግሞ ትምህርቱ ተጨመረበት እንግዲህ ምን እናረጋለን ነው። በዛ መልክ እንግዲህ እድሉን እያሰፋ መጣና የዚህ የባህታዊውን ሐሳብ በደንብ ጠባው ማለት ነው። ከለታት አንድ ቀን በዚህ መልክ እንግዲህ እያለ የቀጠለ እያለ መንገድ ላይ አንድ ነገር ተከሰተ ማለት ነው። መንገድ አካባቢ አልፎ ሲሄድ የሆነ አውሬ መንገድ ዘግቷል እና ዘንዶ ነው ይባላል ወይም አንበሳ መሃል መንገድ ላይ ተኝቶ ያጓራል። ይህ አውሬ ማለት ነው። ህዝቦች ጠዋት ወደ ስራ ሲሄዱ ከዚህ የሚመጣው ከዛ የሚመጣው ሲመጣ መሃል መንገዱን ጣብቂያ ቦታ ነው ድቅና አድርጎ ዘግቶ ማንም ሰው በዛ ማለፍ አይችልም። ተከማችቷል ወደ ማዶና ወደ መዱ ህዝቡ ምንድነው ሲል አውሬ መንገድ ዘግቶ ተቸግረናል ይሉታል። ይህ ጊዜ እሱ ምን አደረገ? እንግዲህ ዛሬ ተሁለቱ አስተማሪዎች ማን አላህ የተቀበለው እንደሆነ ማቅበት አጋጣሚ ተፈጠረ አለ። ነቢይ ነው ብልጥ ልጅ ስለሆነ ማለት ነው። የሆነች ድንጋይ ነሳና ለጋ ነው በለጋ እጁ اللهم إن كان أمر الراهب أحب إليك فاقتل هذه الدابة بهذا الحجر አለ እና እሱ በግምቱ ራሂቡ ባህታዊው ሰውዬ ሐቅ ላይ እንዳለ ያምን ነበር። ይሄን ነገር ግን ማረጋገጫ ይፈልጋል። ስለዚህ የራሱን እምነት ዝንባሌ ቅድሚያ ሰጠው። የሳሂሩ ጉዳይ እሱ እንዳልተዋጠምና እኔ ራሂቡ ነው በህዝቦች ዘንድ እንኳን የወደቀ የተናቀ ቢሆንም ትክክለኛ የሚመስለኝ ይሄኛው ሸኽ ነውና ይሄኛው ሸኽ እውነት አንተ በምትወደው መንገድ ላይ ከሆነ አውቅ ዘንዳ ብችን ድንጋይ ወሩሬ ይሄንን አውሬ እንዲገድል አስችለኝ ጌታዬ አለ እና በዛ ያችን ድንጋይ ሲወረውራት ትንሽ ጠጠርናት በልጅ እጅ ተወረወረ ድንጋይ ዘንዶ ይገላል ወይስ አንበሳ ከሆነ አንበሳ ሊገል ይችላል? አበደን። ግን የአላህ ተአምር ስለሆነ እንደዚህ ብሎ ሲወረውር ልክ እንደ ጥይት ሄዳ ገባች እዛ አውሬ ላይ ማለት ነው። ወዳው ተገለበጠ። የዛ ጊዜ ህዝቡ ተአምር ተፈጠረ አለና ጮኸ ወደ አማዶ ወደ መዶ በአደባባይ ነው እንግዲህ እንዴት ይሄ ህፃን ልጅ ስንት ወጠምሻ ጎረምሳ ፈርቶ እየተርበተበተ እያለ ይሄ ህፃን ልጅ አንዲት ጠጠር አንስቶ እንዴት አንበሳ ሊገል ይችላል? እና ይሄማ ታላቅ ተአምር ያለው ልጅ ነው ተባለና ወዳው ህዝቡ
ወሬውን አራገበው ማለት ነው። ወደ ማዶም ያለው ወደ ማዶም ያለው በሁሉም በከተማ ዛሬ ተአምራየን ምን አያችሁ? አንድ ህፃን ልጅ የሆነ ትልቅ አውሬ መንገድ ዘግቶብን እያለ የሆነ ዜማ ተናገረና ድንጋይ ሲወረውርበት ገለበጠው። እንዴ ምን ነካችሁ? ምንድነው የምታወሩት? ተፈለክ ሄደው እያለ አንተም ለወንድምህ ለአጎትህ እያንዳንዳችን ጋዜጠኛ ሆን ማለት ነው። የከተማው ህዝብ ግልብጥ እያለ እየሄደ ያንን አውሬ ያያል። ያን ጉድ ነው ተባለ። ከዛ በኋላ እንግዲህ የወትሮ ሰው የዋህነትም ስለሚያጠቃው ይሄ ልጅ አንድ ነገር ከታየ ወዳውኑ ወደ ኢላህነት ነው የሚቀይረው። ይሄ ማታምር ነው፣ ትልቅ ወልይ ነው፣ በቃ እሱ ችግራችን ሁሉ ይፈታል አለና ችግር ያለበት ሁሉ ወደሱ መግረፍ ጀመረ ማለት ነው። የታመመው፣ የከሰረው፣ ያበደው፣ የታወረው ሁሉም በቃ እንዲህ አይነት ችግር አለብኝ እሰው እስገር በመድረም እስገር ነው እየተባለ ደይጠኙ መጣ። ገበያ የሆነ አካባቢው ማለት ነው። እዛ ጊዜ ትምህርቱን ማቋረጠ። ንጉሱም ረሳው፣ ሳሂሩ ሞተ። በመሐከል እሱ የራሱን ስራ ቀጠለ ማለት ነው። በዛ መልክ እያለ ሰዎችን እየሰበሰበ እንግዲህ የተለያየ ችግር በሽታ ተውሳክ ያለበትን ሁሉ ዱዓ ብቻ ነው የሚያደርገው። ራሱን ያሻሻል። اللهم اشفيه اللهم عافيه ይላል። አለቀ። ፈለገው ነገር ቢሆን ወዳው አላህ እስትጃባ ይሰጠዋል ማለት ነው። ያ ከመሆኑ በፊት አንድ ቀን ያ በተለይ አውሬውን በገደለበት ጊዜ ለዛ ለባህታዊው ለሽማግሌው ህዶ ነገረው። ክስተቱ ለሱም አስገረመውና እና ባከወት እኔ በርሰውና በዛኛው አስተማሪ መካከል ያለው ሁኔታ በጣም እያሳሰበኝ ስለነበረ ዛሬ አንድ ነገር አጋጠመኝና እውነት የባህታዊ ሰውዬ ከሆነ ባንተ መንገር ላይ ያለው ይሄን አውቅ ዘንዳ ይሄን አውሬ ግደል ሊብዬ ትንሽ ድንጋይ አንስቼ ሰወረጉር ገደልኩት ሲል ያ ቡነይ አለ አንተ اليوم افضل مني አለ። ገባው ማለት ነው። ልጅ ዛሬ እንደምትለኝ ከሆነ አንተ ከኔ በልጠሃል። ካሁን በኋላ አንተ ነህ ታላቅ ሰው። እኔ 70 ዓመት ነው በዚህ ቦታ ኢባዳ እያደረኩኝ ያለሁት። እንዲህ አይነት ከራማ አላህ አልሰጠኝም እስካሁን አለ። ግን አንተ ባጭሩ አላህ ተቀብሎሃል፣ ወዶሃል። የአላህን ሪሳላ ስለተቀበልክ እንግዲህ አላህ የወደደህ መሆኑን ያመለክታልና ፈላ ትخبر ቢ አለ። እንግዲህ አላህ ወዳጁ የሆነ ሰው ሳይፈትነው አይቀርም። ከባድ ፈተና እንደሚመጣብህ ራስክን አዘጋጅ አለው። ግን በሚመጣብህ ፈተና እኔን እንዳትጋብዘኝ የደሃን በጨርቅህ እዛው እኔ አስተምሬሃለሁ፣ በለክቱን ነግሬሃለሁኝ። ፈረስ ያደርሳል እንጂ አይዋጋም፣ አቅሙን ያውቃል። ወትሮውንም ተማህበረሰቡ ተለይቼ ሄድኩት ጣጣ ላለማየት ብዬ ነው። እኔ በዚህ በሽምግልና እድሜ እንደገና ደግሞ በጸጥታ ኃይሎች ተይዤ ልቀጠቀጥ ልታሰር አልፈልግምና ያው የሚመጣብህን ነገር እዛው አንተ ትችላለህ። ተተመረመርክም እንደምንም ብለህ ያው እኔ ያመጣሁት ነገር ነው በል እንጂ ምንጭህን እንዳትናገር፣ እሱ ሰውዬ ነው ብለህ አደራ ችግር እንዳታመጣብኝ አለው። እስከ ቻልኩ ድረስ እሺ አደርጋለሁኝ አለ። ሰው ታቁም በላይ ከሆነ ግን ምን ያደርጋል? ይሻለ እንደተባለውም ያፈተና ሊመጣለት ነው ማለት ነው። ኋላ ያው ህዝቡ እየከበበውና እያጀበው ሲመጣ ታዋቂነቱ እየገነነ ሲሄድ ያው ንጉሱ ዘንድ ደረሰ ጉዳዩ ማለት ነው። እንዲህ አይነት በጣም ትልቅ ሰው ተፈጥሮ ባሁን በአገር ውስጥ ችግር ያለው ሁሉ በሙሉ እየተፈወሰ ነው ምናምን ይላል። ፖለቲከኛ በማንኛውም መልኩ ህዝብ የሚወደው ህዝብ የሚከበው ሰው እንዲፈጠር አይፈልግም። ምክንያቱም አማራጭ ይሆናል ማለት ነው። የተሻለ ነገር ተታየ ይሄን ተወባክ እያለ ወደ ተሻለ ነው የሚሄደው እና ወላ ሃይማኖት ይሁን ምን ይሁን ብቻ የህዝብ ትኩረት የሚስብ ነገር አይፈልግም በፖለቲከኞች እንዲህ ማለት ነው። እኔ ብቻ ነኝ አነ ረብኩም العال። ስለዚህ የነገር እያሰጋው ስለመጣ ንጉሱ ደግሞ ያው የራሱን ሂሳብ ማድረግ ጀመረ ማለት ነው። ወሰለላሁ ዐለይሂ ወሰለም አለ ነብይ። ቀጣውን በሚከተለው ኢንሻአላህ